ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ፋይሉ የሚትሮኪን ሚስጥራዊ ፋይሎች በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ሚትሮኪን ማን ነው? ቫሲሊ ሚትሮኪን በአጭር አነጋገር የቀድሞዋ የሶቪየት ኅብረት ራሽያ የስለላ ድርጅት ውስጥ 40 ዓመት ሙሉ ያገለገለ የደህንነት ሰራተኛ ነው ወይም ነበር። ሰላይ ሲባል ግን እንደምናውቀው እውነተኛ ማንነቱ ወይም ስሙ እንዲህ እንደ ሚትሮኪን ለዓለም አይገለጥም። ስሙ ጥብቅ ምስጢር ነው እና ሚትሮኪንን ምን አገኘው? ማለቴ እንዲህ ስሙ ምን ነው ለዓለም ሕዝብ ተሰጣጣ? ለመለስ ስለ ሚትሮኪን የሚያትቱ 2 ባለ 1000 ገጽ መጽሐፎች ታተሙለት። ለምንስ የሚትሮኪንን ጉዳይ የሚመረምሩ የእንግሊዝ፣ የህንድ፣ የጣሊያንና የአሜሪካ የፓርላማ የጸጥታና ደህንነት ቋሚ ኮሚቴ ልዩ ምርመራ ኮሚሽኖች ተቋቋሙ? ማን ነው? ምንድን ነው ይህ ራሻዊ ጆሮ ጠቢ? ሚትሮኪን የሶቪየት ራሽያ ምርጥ የመስክ ሰላይ ነበር። የመስክ ሰላይ መሆን ከፍተኛ አደጋ ያንዣበበበት ሥራ ነው። ጊዜው የሀገሮች ፓርላማዎች ራሱ በቅጡ የማያውቋቸው ትሪሊዮኖች ዶላሮች፣ ፓውንዶችና ሩብሎች በድብቁ የስለላ ዓለም ለሚካሄዱ ምስጢራዊ ኦፕሬሽኖች የሚከሰከሱበት፣ በየዓለማቱ ሐሰተኛ መታወቂያ የያዙ ድንበር ተሻጋሪ ሰላዮች ከሀገር ሀገር እንደ ሰላቢ ያለ ኮሽታ የሚርመሰመሱበት የቀዝቃዛው ጦርነት ዘመን ነው። በዚያ ዘመን ሰላይ ሆኖ መገኘት አንድም የማያልቅ አድቬንቸር ነው። በየሀገሩ አዳዲስ ስምና ማንነት እያላበሰ ያዞርሃል። ግን አደገኛም ነው። በአደገኛ ምስጢራዊ ግዳጆች የተሞላ የጦር መሳሪያዎችን ድንበር እያሻገሩ ማስረግ፣ ሴራ ከሚጎነጉኑ፣ አብዮትን ከሚሸርቡ፣ የኢኮኖሚና የፖለቲካ ሻጥር ከሚሰሩ የየሀገሩ ህቡዓን ጋር በምስጢር መገናኘት፣ ማዕት ሰላይ የሚያድኑ የየሀገሩ የደህንነት ሰዎች በሚያነፈንፏቸው ስፍራዎች ሳይታወቁ ዘልጎ መግባት፣ ከጥብቅ ስፍራዎች ሰነዶች መስረቅ፣ የሰዎችን ምስጢር ወይም የጌውን፣ የጉቦኛውን፣ ያሻሙን፣ በትዳሩ ላይ የሚያማግጠውን ኢላማ የተደረጉ ሰዎችን እየተከታተሉ ምስጢራቸውን ማከማቸት፣ ምስጢራዊ የነፍስ ግድያ ተግባሮችን በረቀቁ መንገዶች መፈጸም፣ ሰዎችን መመረዝ፣ ሰዎችን በተሽከርካሪ ገጭቶ ድንገተኛ አደጋ የደረሰባቸው ማስመሰል፣ በጠላት ተቋሞች ላይ ቦምቦችን ከሚያፈነዱ ተፈላጊ አሸባሪዎች ጋር መገናኘት፣ በቁልፍ የመንግስታት የመረጃ ቦታዎች ላይ የሚሰሩ ሰዎችን ለስለላ ተግባር መመልመል፣ የባለሥልጣናት ወጥ ቤቶችን ጠባቂ ዘቦቻቸውን፣ የመጠጥ አቅራቢዎቻቸውን፣ የልብስ ግዢ ደንበኞቻቸውን፣ የጥገና ባለሙያዎቻቸውን፣ አብሮ አደጎቻቸውን ማሰስ፣ መሰለል፣ ለሚፈለገው ምስጢራዊ ዓላማ መጠቀሚያ ማድረግ፣ የሰዎችን ግላዊ ግንኙነቶች መጥለፍ፣ የግል ደብዳቤዎችንና ፖስታዎችን መጥለፍ፣ ከወንጀል ቦታዎች ጠቋሚ ማስረጃዎችን መሰወር፣ አደጋ ውስጥ የገቡ ሰዎችን ከጠላት መንጋጋ ፈልቅቆ ማውጣት፣ የየሀገሩን መንግስታት እንቅስቃሴና የዜጎች የልብ ትርታ ማዳመጥ፣ ሐሰተኛ መረጃዎችን መፍጠርና መንዛት፣ ማደናገር፣ የጠላት ሀገር ሕዝብን እርስ በርሱ ማበጣበጥ፣ መታመን፣ መከዳት፣ መከዳዳት፣ ሸፍጥ፣ ወንጀል እና ሲያዙ ከፍተኛውን ስቃይ መቀበል እና በሞት ቅጣት ዋጋቸውን ማወራረድ። እነዚህ ሁሉ የሰይጣን ተግባሮች የሚከወኑበት አደገኛ ዓለም ውስጥ ተዋናይ ሆኖ ለመገኘት መወሰንን ይጠይቃል። የመስክ ሰላይነት። ቫሲሊ ሚትሮኪን እንደዚህ አይነት የመስክ ግዳጆች ላይ የተሰማራ የተማረ የሰለጠነ ሰላይ ነበር። በኬጂቢ የእድገት መሰላል ላይ ለመወጣጣት ከፍ ያለ ተስፋ የተጣለበት አገሩን ወዳድ ትጉ ሰላይ ነበር። ነገር ግን በአንድ አሳቻ ቀን እርሱ በተገኘበት የተደረገን በስታሊን የተገነባውን ፍጹም አርሜኒያዊ የሆነ የግለሰብ አምባገነን ሥርዓት ለመጀመሪያ ጊዜ አፉን ሞልቶ ያብጠለጠለውንና ያጋለጠውን የመሪያቸውን የሶቪየቱ መሪ የኒኪታ ክሩሼቭን ምስጢራዊ ስብሰባ ላይ የተደረገውን ንግግር በስፍራው ታድሞ ባይኑ በጆሮ ሰማ እና ብርሌ ከነቃ ወይም ከተሰነጠቀ አይሆንም ዕቃ እንደሚባለው ሁሉ ሚትሮኪን ያን ሁሉ የአገሩን ጉድ በክሩሼቭ አፍ ሲዘከዘክ ከሰማ በኋላ ስለ ሀገሩና ስለተሰማራበት ግዳጅ የነበረው አመለካከት ሁሉ ፍርስርሱ ወጣበት። አይምሮው ተቀየረ። አቋሙና ወኔው ተበረዘ። በአጭሩ ዲስኢሉዥን ሆነ። ሚትሮኪን የሀገሩን ሥርዓት ዓይን ያወጣ የውንብድናና የጭቆና ዓላማ እና በሥነ ሥርዓት ዕውቅና የተሰጠው ግፍ
እና ያንን ለማራመድም ማንኛውንም ነገር ከመፈጸም ወደ ኋላ የማይሉ የሥርዓቱን ቁንጮች አስተሳሰብ በሚገባ ተገነዘበ እና ያንን ሥርዓት በቻለው ሁሉ በእቡ መታገል ጀመረ። ነገር ግን ከኬጂቢ የተሰወረ ነገር የለም። ይቺ ባቄላ ያደረች እንደው አትቆረጥምም ያሉ ያለቆቹ የሚትሮኪን ነገረ ሥራ አላማራቸውም። ኬጂቢ ውስጥ ሆነ የማትፈጽመው ወንጀልና የማትፈጽመው ስህተት የለም። ታማኝነትህ ጥያቄ ውስጥ ከገባ በማግስቱ በሕይወት የለም። የተቀረ ግን ታማኝ እስከሆንክ ጠያቂ የለብህም። አንዱ ጋር ብትሳሳት በማስጠንቀቂያ ወደ ሌላ በጸጥታ የምታገግምበት ስፍራ ትወሰዳለህ እና የሚትሮኪንን አጓጉል አኳኋኖች ሲመለከቱት ለሰላይም ሰላይ አለበት። አንጠርጥረው ሰለሉት። ምንም ክዳት አላገኙበትም። እብሪትና ሥርዓቱን የመቋቋም ነገር ብቻ ነው ያዩበት። ስለዚህ ሰበብ ፈልገው እድገት ሰጡት። የኬጂቢ የመዝገብ ቤት ኃላፊ የሚል እድገት። እድገቱ ከዘመነ ሌኒን ጀምሮ የተከማቹ የሶቪየቶችን የደህንነት ሰነዶች ሁሉ ለማየትና ለማገላበጥ ዳይሬክት 5 አክሰስ ይሰጠዋል። አንድ የኬጂቢ ሰላይ የተሰጠውን ምስጢራዊ ግዳጅ ያለ ጥያቄ ከመፈጸም በቀር ስለ ሌሎች የስለላ ድርጅቱ ግዳጆችና እንቅስቃሴዎች የሚያውቀው ነገር የለም። በዚህ በዓለም የዝጎች ሁሉ ዝግ በሆነ በወፋፍራም ብረቶች በተከረቸመ የስለላ ተቋም ውስጥ የሀገሪቱን የስለላ ፋይሎች እንዳሰኘ ማየት የምትችልበት ዕድል ከሰማይ የወረደ ፍርፍር አይነት ስጦታ ነው። ነገር ግን ይህ እድገት ግን ሚትሮኪንን እስከ ዝንታለም ከመስክ ሥራዎች የነቀለ እድገት ነበር። ወይም ሚትሮኪን ያሰበው እንደዚያ ነው። በኬጂቢ ቤት ግን ማንገራገር የለም። በደስታ ትዕዛዝን ተቀብለህ ውድካን አጋሽተህ ወደ ተባልክበት መሰስ ብለህ መሄድ ነው እና ሚትሮኪንም ኮሽታ ሳያሰማ ዓለም ደህና ሰንበች ብሎ ወደ መዝገብ ቤቱ ገባ። ነገር ግን በልቡ ከመስክ አድቬንቸሩ አሰናክለው የሚወደውንና የሰለጠነበትን የስለላ ሙያ ቀምተው የመዝገብ ቤት ጠባቂ አደራጅ ያደረጉትን ኮሚኒስቶች አለቆቹን ፈጽሞ ይቅር አላላቸውም። በበኩሌ ለኋለኛ ክዳቱ ያገኘውለት ሁነኛ ምክንያት ለጊዜው ይህንን ቂም በቀል ነው። ለጊዜው ያልኩት መጽሐፉን አንብቤ ስላልጨረስኩትና ስለማልጨርሰው ነው። 1000 ገጽ ጥቅጥቅ ተደርጎ ተተይቦ የተጠረዘ ዝርዝር የስለላ ታሪክ መጽሐፍ ነው። ያውም 2 መጽሐፍ 2000 ገጽ የእኩያን ሰላዮችን ሥራ ቁጭ ብዬ የማነብበት በቂ ጊዜ ቢኖረኝ ምንኛ መታደል ነበር። ሆኖም የቱንም ያህል የራሻ ስለላ ታሪክ ልብን ቢያንጠለጥል፣ የቱንም ያህል በታሪክ ርዕሰ ጉዳዮች ብመሰጥ ይህን ሁሉ ዝርዝር ችዬ ማንበብ ቅንጦቱም ጥድፊያውም የለኝም። ስለዚህ ዳጎሰ ዲክሽነሪን አንብበህ እንደማትጨርሰው የሚትሮኪንን ፋይሎችም እያለፍኩ እያገደምኩ ጊዜና ርዕስ እየመረጥኩ ማንበቤን ቀጥያለሁ። እስካሁን ካነበብኩት ሚትሮኪን ያደረገውን ክዳት ያደረገው በሕይወቱ በተፈጸመበት የመዝገብ ቤት ግዞት ይመስለኛል። ይህን መጽሐፍ ከሚትሮኪን ጋር ተባብሮ የጻፈው ታዋቂው የኬምብሪጅ ዩኒቨርሲቲ የታሪክ ፕሮፌሰር፣ የሃርቫርድ ምሁርና የእንግሊዝ የስለላ መስሪያ ቤት የMI5 መደበኛ ታሪክ ተመራማሪና ጸሐፊያቸው ሆኖ የሚያገለግለው ብዙ በስለላው ዓለም አንቱ የሚባሉ መጽሐፎችን የሚያሳትመው ፕሮፌሰር ክሪስቶፈር አንድሪው ነው። ፕሮፌሰር አንድሪው ስለ ሚትሮኪን ክዳት ብዙ ምክንያቶችን ይደረድራል። በበኩሌ ግን የመሰለኝ ሌሎችም ተመሳሳይ ክዳት እንዲፈጽሙ መቀስቀሻ እንጂ የሚትሮኪን የኮብለላ ምክንያት ሆኖ አላገኘሁትም። ሚትሮኪን በመዝገብ ቤት ኃላፊነት የተሰጠው ግዳጅ 12 ዓመታትን የወሰደ ታላቅ ሶቪየታዊ ግዳጅ ነበር። ሉቢያንካ በመባል የሚታወቀው ሕንፃ ውስጥ የሚገኘው የኬጂቢ የቀድሞ ዋና መስሪያ ቤት ግዙፍ ሚስጥራዊ ግምጃ ቤት በ40 ምናምን ዓመታት ሰነዶች ተጨናንቆ ነበር። የሕንፃው ወይም የሉቢያንካ አቅም እነዚያን ሁሉ የውጭ ጉዳይ የደህንነት ሰዎች በበቂ ለማስተናገድ ስላልቻለ ኬጂቢ ዋና መስሪያ ቤቱን ከሞስኮ ወጣ ብላ ወደምትገኝ አንዲት ያስኒቮ ወደ ተባለች ከተማ ቀየረ። የሚትሮኪን ግዳጅ የኬጂቢን ፋይሎች እንደ አዲስ ታደራጅቶ በያስኒቮ ወደ ተገነባው ወደ አዲሱ ሕንፃ የማዛወር ግዳጅ ነው። በፈረንጆች አቆጣጠር ከ1972 እስከ 1984 ድረስ ባሉት 12 ዓመታትም ፋይሎችን በአመርቂ ሁኔታ አሸጋግሮ በመጨረስ ከኬጂቢ ዋና ዳይሬክተር እጅ ምስጋናና የክብር ሽልማት ተቀብሏል። ሚትሮኪን በእነዚያ ሁሉ ዓመታት እጁ ላይ የገባን አንድም የሀገሩን ሚስጥር አሳልፎ አልሰጠም። ግዳጁን ካሳካ በኋላም የሶቪየት ሶሻሊስት ሪፐብሊክ በ1992 እስኪፈራረስ ድረስም ኃላፊነቱን በታማኝነት ተወጥቷል።
ግን በቀዝቃዛው ጦርነት ማግስት በሚሃኤል ጎርባቾቭ ፔትሮቭስካ ራሽያ በስትበታተን ልክ እንደነ ቭላዲሚር ፑቲን ሁሉ ቫሲሊ ሚትሮኪንም አብሮ ተበተነ። ከስለላ ድርጅቱና ያጠራቀመውን እየቆጠበ እየበላ ያለ ሥራ እጁን አጨብጭቦ ቀረ። የአሁኑ የራሽያ መሪ ስለዚያ በሀገራቸው ራሽያ ስለወደቀባት ቀዝቃዛ በተና መቅሰፍ ሲናገር ገንዘብ አልነበረንም፣ ነገሮች በዚያ መልኩ ይጠናቀቃሉ የሚል ህልሙም አልነበረንም፣ ዝግጅቱም መረጃውም አልነበረንም። ምስራቅ ጀርመንን ለቀን እንደምንወጣ የሰማሁት ጀርመን አደባባይ ላይ ሄልሙት ኮል ህዝቡን ሰብስቦ ሲናገር ከህዝቡ ጋር ተደባልቄ ነው። ሌላው ቀርቶ ሚስጥር ሰነዶችን ለማጥፋት እንኳን ጊዜ ስላልተሰጠን ታላቅ ሩጫ ላይ ነበርን። ወደ ራሽያ ስመለስ ሥራ የለኝም፣ ገቢ የለኝም፣ ቤተሰቤን ማስተዳደር ግን አለብኝ። በእጅ ላይ ያለችኝ ብቸኛ ሀብት የቤት ጓዜን የጫንኩባት ኩርኩር መኪናዬ ብቻ ነበረች እና የታክሲ ሹፌር ሆኜ በመኪናዋ ልሰራባት ወሰንኩ በማለት ነው ያንን አስከፊ ወቅት የሚተርከው ፕሬዝዳንት ፑቲን። ቫሲሊ ሚትሮኪንስ የሚትሮኪንም ዕጣ ፈንታ ከፑቲን አይለይም። ያ ሁሉ ለአገሩ ያበረከተው ሚስጥራዊ አገልግሎት በዜሮ ተባስቶ ጠፍ ጨረቃን ታቅፎ ቀረ። ነገር ግን ሚትሮኪን ይህ ክፉ ቀን ቢመጣባቸው ከፑቲን የበለጠ እውቀቱና ዝግጅቱ ያለው ይመስላል። በዚያ ላይ ሚትሮኪን ሶቪየት ባትበታተንና ከሥራ ውጭ ባይሆን ኖሮ ስንት ያገሩን ሚስጥር የሚያውቅን ደርሶ ያለ ሰው ከኬጂቢ በሰላም አሰናብቱኝ ቢል የሚሰማው አያገኝም ነበር። የሚሰማው አያገኝም ብቻ ሳይሆን የሥራ መልቀቂያ በጠየቀ በማግስቱ የሚገኘው ማጅር ግንዱን በጥይት ተበርቅሶ በአንድ ትቦ ውስጥ ተጥሎ ነበር እንጂ። ነገር ግን ዕድሜ ለፔሬስትሮይካ፣ ዕድሜ ለራሻ ሽንፈት፣ ዕድሜ ለምዕራቡ ዓለም ድል፣ ዕድሜ ለኬጂቢ መፈራረስ ለ34 ዓመታት አንገቱን እንደ ሰጎን ቀብሮ ከተሰነገበት መከመስገብ ቤት ግዘቱ በመጨረሻ ነፃ ወጣ። ሚትሮኪን በዚያው ዓመት በ1992 ላይ በቀጥታ ወደ ላትቪያ ሄደ ዘመዶቹ ዘንድ እና ቀስ እያለ እንደ ባብ ተስቦ በሪጋ አዲስ በተከፈተው የአሜሪካ ኤምባሲ ዘው ብሎ ገባ እና በእጁ የያዘውን የመረጃ ማዕድን ነገራቸው። አሜሪካኖቹ ግን በፍጹም ሊያምኑት አልቻሉም። እንዲያውም ጭራሹኑ ኬጂቢ ራሱንና እንቅስቃሴዎቹን ለመሰወርና ምዕራቦቹን ለማወናበድ እንደ ሚትሮኪን ያሉትን ሰዎች ለዓመታት የተቀናበሩ የሐሰተኛ ማስረጃ አይነቶችን ጭኖ በመላክ በመሳሪያነት እየተጠቀመባቸው እንደሆነ አጥብቀው ጠረጠሩት። ስለዚህ ሚትሮኪን በወጣበት አኳኋን እምነታቸውን ከነሱት ከሪጋ የአሜሪካ ኤምባሲ ግቢ እንደ ሰላቢ ወጥቶ ተሰወረ። ነገር ግን ሰውየው ያሰበውን አስቧልና ተስፋ አልቆረጠም። ጊዜ ጠብቆ አድብቶ ደግሞ እዚያው ላትቪያ ሪጋ በሚገኘው የእንግሊዝ ኤምባሲ ገባ እና ማንነቱንና በእጁ የሚገኘውን የሶቪየቶች የ70 ዓመት ምስጢራዊ ስለላ ፋይል ነገራቸው። ወትሮም ይህቺ እንግሊዝ ይሄ እንግሊዝ ይባል የለ ከናባባሉ። አዎ እንግሊዞች ምስጦች ናቸው። እንደ አሜሪካኖቹ አልተሸወዱም። የእንግሊዙ ዲፕሎማት ወርቅ እንቁላል የምጥልለት ዶሮ እጁ ላይ እንደገባች አወቀ። ዶሮዋ ካመለጠች መመለሻ የላትም እና ሚትሮኪንን በእንግሊዝ ኤምባሲ ምስጢር አቆይቶ የኤምአይ5 የብሪቲሽ ሴክሬት ሰርቪስ ሰዎችን ከለንደን አክተፍትፎ አመጣለት። ሚትሮኪን በኤምአይ5 የደህንነት ሰዎች ብዙ ምርመራ ከተደረገበት በኋላ ማንነቱና የሚናገረው ታሪክ እውነተኛ መሆኑ ተረጋገጠ። ግራ አጋባቸውና የማይታመን የሆነባቸው አንድ ነገር ይሄ የኬጂቢ ዓለም አቀፍ ስለላ ዋና ዳይሬክተር የነበረውና ሶቪየትን ለማዳን የመጨረሻው መፈንቅለ መንግሥት የመራው ቭላዲሚር ክሪሽኮቭ የቅርብ አለቃ ሆኖ ለዓመታት የሠራ የጀግንነት ሜዳሊያ የተቀበለ ዕድሜውን በስለላው አገልግሎት የጨረሰ ይሄ ቫሲሊ ሚትሮኪን በምን ያለ ታምር ያለምንም ግብዣ ሰተት ብሎ ጓዳቸው ድረስ ሊመጣላቸው እንደቻለ ብቻ ነው። በስለላው ዓለም ከ1000 ምክንያቶች ይልቅ ሽርፍራፊ አጋጣሚዎች ትልቅ ዋጋ አላቸው። እውነተኝነቱን አረጋግጠዋል። ለምክንያቱ ጊዜ የላቸውም። ለጫማው ኋላ ይታሰብበታል እንዲል ሰራዊት ፍቅሬ። ለምክንያቱ ኋላ ይታሰብበታል። አሁን ግን ወርቅ የጫነች አህያ የሰማይን በር እያንኳኳች መሆኗን አረጋግጠዋል። በሩን በረጋግደው ከፈቱለት። ወይም በሌላ አነጋገር እንግሊዞች በሚትሮኪን የቀረበላቸውን መረጃ ማዕደን ለመዛቅ ተጨማሪ ከፍተኛ ጥራትና ብዛት ያላቸውን ምርጥ ሰላዮቻቸውን ለሚትሮኪን አሰማሩለት። መረጃዎቹ ሚትሮኪን እጅ ላይ አይደሉም። መረጃዎቹ ዋናዎቹ ሰነዶች አይደሉም። ታዲያ
ታገሰኝ ልነግርህ ነው። ሚትሮኪን ከመጀመሪያዋ በሎቢያንካ የሚገኙ የኬጂቢ ምስጢራዊ ፋይሎችን ወደ ያስኒ እንዲያጓጉዝ በከፍተኛ ኃላፊነት ከተመደበባት ዕለት ወይም ቅድም እንዳልነው ከመስክ ሥራ ንቅለ ተከላው ክስተት ጀምሮ እጁ ላይ የሚገቡትን ምስጢራዊ ሰነዶች በእጅ ጽሑፍ እየገለበጠ ነው ያኖረው። ለካ በዚህ አይነት መንገድ ታምረኛው ወይም በቀለኛው ቫሲሊ ሚትሮኪን በራሽያ የስለላ ታሪክ የመጀመሪያዋ ቼካ የተሰኘች የስለላ ቢሮ በታህሳስ 1917 በቭላዲሚር ሌኒን ትዕዛዝ ከተቋቋመችበት የመጀመሪያዋ የስለላ ኦፊሴላዊ ሰነድ አንስቶ እስከ መጨረሻዋ ኬጂቢ እንዲፈርስ በታህሳስ 1991 እስከ ተፈረመባት የማብቂያ ፊሽካ ሰነድ ድረስ ያሉትን የሶቪየት ራሽያ ወታደራዊና ሲቪል የውጭ ዓለም አቀፍ የስለላ መረጃዎችን የያዙ ሰነዶች በተጣፈበት መዝገብ ቤት ቁጭ ብሎ በእስክርቢቶ ሲደቀድቅና ሲያከማች ኑሯል። የኤምአይ5 ሰላዮች የሚትሮኪን ምስጢራዊ ፋይሎች በእጃቸው ለማስገባት ተሟሟቱ። ሁሉም ነገር ደግሞ ራሽያኖቹ ሳይነቁ በከፍተኛ ምስጢር መከናወን ነበረበት። በነገራችን ላይ ስለዚህ የሚትሮኪንን እናት ሀገሩን ራሽያን ከድቶ ለእንግሊዞች ምስጢሩን መዘግዘግ ጉዳይ እንግሊዞቹ ለራሽያኖችም ሆነ ለተቀረው ዓለም ይፋ ያደረጉት ይህ የምስጢር ኦፕሬሽን ከተከናወነ ከ7 ዓመታት በኋላ ወይም ማለትም በፈረንጆቹ በ1997 ላይ ነው። እስከዚያው ከፍተኛ ምስጢር ነው። የእንቁላሉ ዶሮ ሚትሮኪን ፋይሎቹን የደበቃቸው የት ነው? በሎቢያንካ በሚገኘው አረጀና ሰው ዝር የማይለበት የመኖሪያ ቤት ወለል ስር ነው ቆፍሮ የቀበራቸው። የብሪቲሽ ሰላዮች በሚስጥር ወደ ሚትሮኪን የተተወ አረም የወረረው አሮጌ ቤት ጨለማን ተገን አድርገው ዘለቁ። የወለሎቹን ሳንቃዎች በሚትሮኪን በተሰጣቸው ካርታ እየተመሩ አንድ ባንድ ፈነቃቀሉ እና ያዩትን ማመን አቃታቸው። ሚትሮኪን ለ30 ዓመታት ካለም ተሰውሮ ከቤቱ ወለል ስር ትልቅ ራሱን የቻለ ጽድት ያለ መጋዘን በእጆቹ ባካፋ እየቆፈረ በእጆቹ ሲሚንቶ እየለሰነ አንጿል። ከኬጂቢ ሰነዶች እየቀዳ በእጁ የጻፋቸው ምስጢራዊ መረጃዎች በሙሉ በሥነ ሥርዓቱ ተደራጅተው ከምድር ስር ተሰድረዋል። በየተራና በተለያዩ ምስጢራዊ ኦፕሬሽኖች አማካኝነት ከሚትሮኪን ቤት ወለል ስር ተዝቀው የወጡትና የራሽያን ድንበር በሰላም ተሻግረው በኤምአይ5 እጅ የገቡት የቫሲሊ ሚትሮኪን ምስጢራዊ የስለላ ሰነዶች 6 መኪና ሙሉ ነበሩ። በ6 መኪኖች ተጭነው ነው ከራሽያ የወጡት። ምስጢሮቹ ምን ናቸው? ሁሉንም ለመዘርዘር አሁን ጊዜው ቦታውም አይፈቅድልንም። ሌላ ጊዜ እንመለስባቸዋለን። እኔ ከመጽሐፉ እየጎለጎልኩ በየጊዜው እስከማደርሳችሁ እናንተ ደግሞ ከመረጃ ድረገጾች በስሙ ገብታችሁ እየጎለጎላችሁ ዘና ማለትም ማወቅም ትችላላችሁ። የሚትሮኪን ፋይሎች ሶቪየት ራሽያ በኬጂቢና አጋሮቹ አማካኝነት በ38 የተለያዩ ሀገሮች ለ70 ዓመታት በጥንቃቄ የዘረጋቻቸውን እጅግ አደገኛና ምስጢራዊ ስለላ እንቅስቃሴዎች፣ ሰዎች፣ ክስተቶች፣ ወንጀሎች፣ ዛቀቻቸውንና የጠባቻቸውን መረጃዎች ሁሉ የሚዘገዝቁ ናቸው። ከሚትሮኪን ፋይሎች አንደኛው ያረጋገጠውን ሐቅ ነግሬ ልሰናበት። ከራሽያ የተራቀቁ የጦር መሳሪያ ዲዛይኖች ግማሹ ዲዛይናቸው የወጣው ከአሜሪካ ነው። እንዴት ሆኖ? የአሜሪካ መንግስት እኮ ቶማሃውክ ክሩዘሮቹን፣ ትራይደንት ሚሳኤል ሲስተሞቹን፣ የኒውክሌር ተሸካሚ ረቂቅ አካሎቹን የሚያሰራው እኮ ማንነታቸው በማይታወቁ ማዕት የግል ተቋሞቹ በኩል ነው። የኤፍቢአይ እና ሲአይኤ እንዲሁም ኤንኤስኤ ወዘተ የጸጥታ መስሪያ ቤቶች እኮ 24 ሰዓት የጦር መሳሪያ ምስጢሮቻቸውን ሲጠብቁ ነው የሚያድሩት። እና ኬጂቢ ቤት በኩል ገብቶ የኒውክሌር ሙከራ ፕሮጀክቶቻቸውን ሳይቀር ያንን ሁሉ የመሳሪያ ዲዛይንና ምስጢር መጨለፋቸው። ወዳጄ እኔን አትጨቅጭቀኝ። ዝም ብለህ የሚትሮኪንን ፋይሎች ብቻ አንብብ። አንድ ነገር እንድትረዳ ኬጂቢ ሰላቢ ነው፣ ግን ለሰላቢም ሌላ ሰላቢ ያዘዘበት ኤምአይ5ን። በነገራችን ላይ ከዳተኛ አልወድም። ሚትሮኪንም ቢሆን አበቃው። አሳፍ ኃይሉ